ስህተቴ ክፍል 10 ሰላም ጤና ይስጥልኝ ውድና የተከበራችሁ የዲኔ ጎንደሬያዊ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ባለፈው ክፍል በክፍል 9 አይተናል። ዛሬ ደግሞ በክፍል 10 ይቀጥላል። ለዲኔ ጎንደሬያዊ ዩቲዩብ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዝናኝና አስተማሪ ቪዲዮ ተከታተሉ እላለሁ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ስህተቴ ክፍል 10 አለችኝ። እኔ እየፈለጥኩ አምርያ ቁማ እያወራችኝ አባቷ ከቤት ወጡ። እንጨቱን እያዩ ይህ ደግሞ ለምንድን ነው አሉ። አምርያ እየተሽቆጠቆጠች ለማንደጃ ፈልገነው ነው አለች። አባቷ ለቤቱ እንጨት ሲያስፈልግ አለማወቃቸው ገረመኝ። ለነገሩ እሳቸው ኩሽና አይገቡ። አባቷ መኪናቸውን ውስጥ ገብተው እየሄዱ ቆይ አባትሽ ወዴት ነው ሁሌ በዚህ ሰዓት የሚሄዱት አልኳት። ትልቅ የሃይማኖት ትምህርት ቤት አለው። ቀን ንግድ ላይ ስለሚውል አይመቸውም። አሁን ነው ሂዶ ያለውን ነገር የሚያሟላላቸው አለችኝ። ፈላልጭላት ስጨርስ ወደ ግቢያቸው እንጨቱን እያስገባውላት መልካም ፈተና አልኳት። እሷን መልሳ መልካም ፈተና አለችኝ። እኔ ተፈታኝ አልነበርኩም። የሆነች ቀውስ ነገር ቅዳሜ እንዳይደርስ የለ ደረሰ። እነ ሄቢ ቀደም ብለው የሚኒባስ ኮንትራት አናግረው ስለነበረ ከያለንበት ሊለቃቅሙን እማዬ የምታውቀውን ከርሚ ቤተሰቦቹን ለቅሶ ለመድረስ ክፍለ ሀገር ስለሚሄዱ ከእርሱ ጋር ለመሆን መሄዴ ነው። በነገራችን ላይ ከሄቢ ውጥ ሌሎች 4 ልጆች አብረውን አሉ። አንዷ ፍቅር ናት፣ የሄቢ ጓደኛ። ባለፈው ካፌ ያገኘዋት ስገምት እሷም ከፍቅረኛዋ ጋር ናት። አብሯት የተቀመጠው ቀላ ያለ ልጅ አለ። ሁለቱም የቀሩትም ፍቅረኛሞች ናቸው። 3 ወንድና 3 ሴት ነን። ደብረ ዘይት እንዳለፍን እማዬ ጋ ደውዬ ሚኪ መጥቶ እንጀራውን እንዲያደርስላት አረጋገጥኩኝ። ሶደሬ እንደደረስን ፌቢና አንድ ፍላወር ነኝ ብሎ የተዋወቀኝ ልጅ አልጋ ለመያዝ ተሯሯጡ። 3 አልጋ ያዝን። እቃችንን አስተካክለን ፈታ ማለት ጀመርን። ቅዳሜ መሽቶ የቁርጡ ሰዓት ደረሰና ከሄቢ ጋር አዲስ አበባ አዳማ ድረስ ያስመጣን ጉዳይ ተገበር ነው። ማንም ያልነካው ልጃገረድ ነበረች። እኔ የመጀመሪያዋ ሆንኩኝ። አብረን አደርን። እሁድ ጧቱን እኔ እየዋኘሁ ፌቢ ገንዳው ላይ አጠገብ ተቀምጣ እያየችኝ እያለ ትልቁ መዋኛ ፊት ለፊት በፍጹም ያልጠበቅኩትን ሰው አየሁ። አምርያ ነበረች። ረጅም ቀሚሷን እንደለበሰች ከዋና ገንዳው ፊት ለፊት ቆማለች። ምን ልትሰራ መጣች ደግሞ? አይታኛለች። ፌቢን ትቼ ወደ ትልቁ መዋኛ ብረቱን ዘልዬ ገባሁ። እየዋኘሁ አምርያ ወደ ቆመችበት ጥግ ሄድኩ። ውሃው ውስጥ እንደሆንኩ ቀና ብዬ እያየኋት እንዴት መጣሽ አልኳት። ትልቁ ገንዳ ውስጥ የሚዋኙትን ልጆች እያሳየችኝ ፈተና ስለጨረስን ዘና ለማለት ከጓደኞቼ ጋር መጥቼ ነው አለች። አንተ እዚህ ምን ትሰራለህ አለችኝ። እነ ፍርአውን እያሳየኋት አንዳንዴ ዋና ጥሩ ነው ብዬ ከጓደኞቼ ጋር መጥቼ ነው አልኳት። በሽቦ የታጠረውን ጥርሷን እስኪታይ ሳቀችና በከንፈሮቿ ሽቦውን ለመሸፈን እየሞከረች ደስ ይላል በርታበት አለችኝ። ለማንኛውም ቤት ሌላ ቦታ ሂጄ
እዚህ እንደምዝናና ስለማያውቁ እዚህ እንደተገናኘን እንዳታወራ አለችኝ። እየሳኩኝ አላወራም፣ ባይሆን ክፍያውን አስቢበት አልኳትና ወደ ነሄቢ ተመለስኩ። ለፌቢ ማንነቷን በደንብ አስረዳዋት። ከሴቶች እየሆኘች የነበረችው ፍቅር ብቻ ነበረች። ሌሎች የማታው የሞት ሽረት ትግል አልፈስፍሷቸው ከመሆኛ ገንዳው ወጥቼ ከፌቢ ጋር ወደ መኝታ ክፍላቸው ሂደን ስልኬን ስመለከተው 3 ሚስኮል አለ። ከፍቼ አየሁት። ሁለቱ የሚኪያስ ነው፣ አንዱ አብነት ነው። ሚኪ ጋር ደወልኩኝ እየተበሳጨ። እሷ ልጃገረድ ስለሆነች አንተ ምን ያሽኮረመመሃል አለኝ። ስልክ ለምን አታነሳም? ምን ለማለት ፈልጌ ነው አለ። እባክህ እየዋኘሁ ነበር፣ አትጩህ አልኩት። ሚኪ ስለነበረው ነገር ጠየቀኝ ይላል። ውድ ቤተሰቦች እንግዲህ በክፍል 11 እስከምንገናኝ በቸር ሰንብቱ። በዚሁን ቪዲዮን ከወደዳችሁ ላይክ እና ሼር ማድረግ
እሺ ቤተሰቦች ስህተቴ ክፍል 10ን ከወደዳችሁት ላይክ እና ሼር በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በመግለጽ እንድታሳውቁኝ ስህተት በትህትና እጠይቃለሁ። ለቤቴም አዲስ ከሆናችሁ ለዲኔ ጎንደሬ ዩቲዩብ አዲስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ ሁሌም የምለቃቸው አዝናኝና አስተማሪ ቪዲዮዎች እንዲደርሷችሁ የደወል ምልክቷን በመጥቆር ቤተሰብ ይሁኑ እንላለን። እናመሰግናለን። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነት ይመልስልን እላለሁኝ። እኛም በስደት ያለነው ቤተሰብ በሰላም ወደ ሀገራችን ገብተን የራሳችን ህይወት እንድንመራ እንዲሁም ደግሞ የናፈቁን ቤተሰቦቻችንን እንድናገኝ የፈጣሪ ፍቃድ የእግዚአብሔር ፍቃድ ይሁን እና ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። እናመሰግናለን። እንወዳችኋለን። ከእኔ በላይ ደግሞ እግዚአብሔር ይውደዳችሁ። አይዞሽ በርት እያላችሁ በሀሳብ በኮሜንት እንዲሁም ላይ ብላይ እየመጣችሁ ለምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግነው። መልካምነት ለራስ ነው። ዛሬ የዘራነውን ነው ነገ የምናጭድና ሁላችንም ለየራሳችን ለየስራችን ነው የሚሰጠን እና ይህን መሆኑን እያወቅን ግን መልካም ሰርተን ብናልፍና ለሌሎች መልካም ነገር አድርገን ብናልፍ አንደኛ ለኛ በህይወት ላይ እስከምንኖር ድረስ የአእምሮ እርካታ፣ የሰው ፍቅር፣ የሰው ክብር እናገኛለን በምድር ላይ። በሰማይም ደግሞ ከእግዚአብሔር ዋጋችን እናገኛለን እና ለሰዎች ባገኘነው አጋጣሚ መልካም ነገር ለመሆን የደስታ ምንጫቸው ለመሆን መሞከር አለብን እንጂ በመሀል እየገባን ያገኙትን እንዲያጡ እንዲሁም ደግሞ ለምን እሱ ይበልጠኛል ለምን እሱ ይበልጠኛል የሚለውን ጥላቻ ተጠቅመን በዛ ሰው ላይ ጥላቻ አላስፈላጊ የሆኑ ነገሮችን ማሳደር ተጽዕኖ ላይ ማሳደር አስፈላጊ አይደለም። ስለዚህ በራሳችን ነገር ጸንተን በራሳችን ነገር ከሁሉም የሚበልጠው ፈጣሪ ነውና ለፈጣሪ ከተናገርን ወደ ፈጣሪ ፊታችን ካጋጠጥን የማናገኝበት አንዳች ነገር የለም እና ሁላችንም በጸሎት እናስብ ሀገራችን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። በክፍል 11 እንገናኛለን። እናመሰግናለን።